ጤና ይስጥልኝ። ይህ ታዴ ቲዩብ ነው። ታዴ ቲዩብ እንደተለመደው አንዳንድ ሀሳቦችን ይዛ ቀርባለች። ሀሳቤንም እንደሚከተለው አቀርባለሁ። ቅድሚያ ማስጠንቀቂያ የሚል ነው ሀሳቤ። ዛሬማ ሀሳቤ ቅድሚያ ማስጠንቀቂያ። እንግዲህ ቅድሚያ ማስጠንቀቂያ ሲባል ምንድን ነው? የሆነ አንድ ሊመጣ ያለ ነገር አለ ማለት ነው። ያንን አስቀድሞ ለመዘጋጀት ለመከላከል የሚጠቅም ነው። ቅድሚያ ማስጠንቀቂያ ከተለያዩ አደጋዎች ለመዳን ያስችላል። እና ቅድሚያ ማስጠንቀቂያ ደግሞ ኢንፎርሜሽን በቀላሉ የሚገኝ ነገር አይደለም። እና ይህን ማስጠንቀቂያ ለወገኖቼ ዛሬ ማስተላለፍ እፈልጋለሁ። የሰማችሁ አሰሙ፣ ላልሰማ አሰሙ። መረጃ ጠቃሚ ነው። መረጃ ሰውን ትልቅ ያደርጋል። የመረጃ እጥረት ሰውን የሚሄድበትን እንዳያውቅ ያደርገዋል። ምን ማድረግ እንዳለበትም ለውሳኔ ይቸገራል። መረጃ ግን በጣም ጠቃሚ ነው። ከመረጃዎች ተነስቶ እርምጃ መውሰድ ይችላል። እና ይህን ማስጠንቀቂያ ከመናገሬ በፊት እስኪ ማስጠንቀቂያው ከየት ነው የሚመጣው? ይህ ማስጠንቀቂያ ለምንድን ነው? ከማን ነው? ከየት ነው የሚለውን ዋናው የኛ ጠላታችን የሆነውን የአብይን ተንኮል ራሱ በጻፈው መጽሐፉ ላይ ያለውን ተንኮል ላንብብና ከዛ ልጀምር። መጽሐፉ እርካብና መንበር ነው የሚለው። እንደዚህ ይላል። ተንኮሉን በውስጡ ያለውን ሀሳቡን በመጽሐፍ ላይ ሲያረቀው እንደዚህ ብሎ ይጀምራል። እንደ ውሻ ጠላት ላይ በመጮህ ማምለጫን ማመቻቸት ዘላቂ መፍትሄ ባይሆንም ለጊዜው ይጠቅማል ይላል። አየው፣ እንደ ውሻ በመጮህ ይላል። ለዚህ ነው ብዙ በሚዲያው ላይ ብዙ ሰዎችን አሰማርቶ ገንዘብ እየከፈለ ብዙ የሚጮሁትን ጮሃዮችን ያዘጋጀው ከዚህ ተንኮሎ የተነሳ ነው። ምንድን ነው የሚለው? ዘላቂ መፍትሄ ባይሆንም ለጊዜው ይጠቅማል። ምን ይሄ ጩኸት ሲያበዛ እንደ ውሻ ነው የሚጮህ። እንደ ውሻ ሲጮህ ምን ብሎ ያምናል? እንደ ውሻ ጠላት ላይ በመጮህ ማምለጫን ማመቻቸት ዘላቂ መፍትሄ ባይሆንም ለጊዜው ይጠቅማል ነው የሚለው። ለጊዜው ለማወናበድ፣ ለማጭበርበር፣ ዳይቨርት ለማድረግ፣ አቅጣጫ ለማስቀየር፣ ሀሳብ ለማስቀየር፣ አንድን ነገር ለመሸፈን ያስጮሃል እና ለጊዜው ነው እንጂ ይሄ ለዘላቂ አይጠቅምም፣ ለጊዜው ግን ይጠቅማል ይላል። ተንኮሉን ተመልከቱት። መጽሐፍ ቅዱስ ላይ እግዚአብሔር ቃል ሲናገር ይላል ሐዋርያው ጳውሎስ ተንኮሉን አንስተውም ይላል። እኛ ደግሞ የአብይን ተንኮል አንስተው በየቀኑ ተንኮሉን እናጋልጣለን። የአብይ ተንኮል አብይ ውስጡ ተንኮል ብቻ ነው፣ ሌላ ቀና ነገር የለውም። ተንኮል ብቻ ነው ያለው። ጥላቻ፣ ክፉ መንፈስ፣ የቃየል መንፈስ ያለበት፣ የሚያቅበዘብዝ መንፈስ ያለበት ሰው ነው። ጨካኝ አረመኔ እና ለጊዜው ይጠቅማል ይልና ምክንያቱም እንዳይመለስ ሆኖ ያልተሸኘ ጠላት ጊዜ ጠብቆ ዳግም ለማጥቃት እንደሚመጣ ጥርጥር የለውምና ይላል። ታዲያ ጊዜው ሲደርስ ልክ እንደ ነብር
ኮቲን ሳያሰሙ ከጀርባ ቀብ በማድረግና ህልሙን በአንድ ጀንበር ማምከን መረሳት የለበትም ይላል። በጣም የሚገርም ተንኮል። ጀነራል አሳምነው ጽጌ የአማራን ህዝብ ከህልውና አደጋ ለማዳን ያለመውን ራዕይ ለማስቀረት ደህና ሰው ዘመድ መስሎ ከኋላ ግን ቀብ አድርጎ ህልሙን ራዕዩን አመክናለሁ ብሎ ጀነራሉን ገሎታል። እንዲሁም ለአማራ ህዝብ እታገላለሁ ያለውን አምባቸው መኮንንን እውነት እላችኋለሁ እኔ ከኋላ ሳይሆን ግንባሬን ነው ለጥይት መሰጠው፣ ግንባሬን ነው ተመትቼ የምሞተው እንጂ ከጀርባ ተመትቼ አልሞትም እንዳለ እሱንም ቀብ አድርገው ገለውታል። ምን ለማድረግ? የአማራን እንደገና የመነሳት ከህልውና አደጋ የመዳን ራዕይ ህልም ለማምከን ይህን አድርጓል። ግን ህልሙ ራዕዩ መከነ ወይ? ታጋይ ይሞታል፣ ትግል አይሞትም። የራዕዩ ተሸካሚዎች አሉ፣ ቆራጥ የሆኑ ልጆች አሉ። የጀነራል አሳምነው ጽጌ መንፈስ ያደረባቸው አሉ። ተቀጣጥሎ እንዲያውም በብዙ ሺህ ተባዝቶ ዛሬ በሚሊዮኖች የሚቆጠሩ የጀነራል አሳምነው ጽጌ መንፈስ ያደረባቸው ልጆቹ ተነስተዋል እና ከላይ የሚናገረው እየጮህክባቸው ነው የሚለው። ጠላትህ ላይ እየጮህክ እንደገና ደግሞ የሚያመልጡበትን መንገድ ታመቻቻለህ ነው የሚለው። ለጊዜው ይረዳል፣ ይሄዳሉ፣ ይወጣሉ። አሁን ነገዱ አንዳርጋቸውን መንገድ አመቻችላቸው እንጂ ዝም ብለው በኤርፖርት አልወጡ፣ አመቻችቶላቸው። በሀሳቡ ጋር ስላልተስማማ መጨረሻው አካባቢ ላይ በፓርላማ ላይ ተቃውሞ ማሰማት ሲጀምር ከዛ ገፋፍተው ጮሆበት እንዲወጣም አድርገውታል፣ አስወጥተውታል። በጣም የሚያሳዝነው ጊዜው ሲደርስ ይላል ልክ እንደ ነብር ኮቲን ሳያሰሙ ከጀርባ ቀብ ማድረግና ህልሙን በአንድ ጀንበር ማምከን መረሳት የለበትም ሲል በውስጡ ያለውን ተንኮል ይገልጻል። እዚህ ላይ ወይም ስውር የሆነ ወጥመድ ማዘጋጀት። ስውር የሆነ ወጥመድ ምንድን ነው? ስውር የሆነ ወጥመድ ማዘጋጀት ይበጃል እና ሰዎች ራስ ወዳድ ናቸውና በጥቅም ሂድባቸው። ሰዎች ምንድን ናቸው ይላል? ራስ ወዳድ። ያጠናው ተንኮል ነው። የሰዎችን ምንነት ሲመራመር ራስ ወዳድ መሆናቸውን ተረድቷል። ስለዚህ ራሳቸውን የሚወዱ ሰዎች ጥቅማቸውን ብቻ የሚያሳድዱ ሰዎችን በጥቅማቸው ሂድባቸው ይላል። የሚፈልጉትን ነገር እያሳየህ ወደ ምትፈልገው ስፍራ ውሰዳቸውና ጣላቸው። ከዚያም በሬ ሆይ ሳሩን አይተህ ገደሉን ሳታይ የሚለውን ተረት ትተርትባቸው። ይህን መሰሉ ለዘብተኛ የኃይል አጠቃቀም ዘዴ ሰላም ሳይበጠበጥ ህዝብም ሳያጉረመርም የተደላደለ ስልጣን ባለቤት ለመሆን ያግዛል ይላል። የሚገርም ነው። ሰው በዚህ ልክ ተንኮል ይሞላል። ጥቅመኞች ራስ ወዳዶችን በጥቅማቸው ሂድባቸው ነው የሚለው። በጥቅማቸው እነዚህ ሰዎች ስልጣን ወዳዶች ናቸው። እነዚህ ሰዎች ገንዘብ ወዳዶች ናቸው። እነዚህን ስልጣን የሚወዱትን ገንዘብ የሚወዱትን በጥቅማቸው ሄደባቸው። በለጠ ሞላ ስልጣን ወዳድ ነው፣ ሄደበት። አሁን መውጫ መግቢያውን ጠፍቶታል።
ስንቶች ናቸው በስልጣን ተታለው ገብተው የወደቁት? እንደ ቆርቆሮ የምግብ የታሸገበት ቆርቆሮ ምግቡን ከበላ በኋላ ወታደሩ እንደሚጥለው አይነት ቆርቆሮ ተጭለዋል። ብዙዎች ተጥለዋል። እነ ንጉሱ ጥላሁን ተጥለዋል። ተቆጥሮ የማያልቁ ሰዎች፣ ስልጣን ፈላጊዎች፣ ገንዘብ ፈላጊዎች፣ ጥቅመኞች ተጥለዋል። ነገር ግን እነዚህ ጥቅመኞች፣ ራስ ወዳዶች አልቀዋል ወይ? አሁንስ የሉም ወይ? አሉ። ብዙዎች ናቸው። ሁሉንም መጥቀስ ባልችልም ህዝባችን እየጨፈጨፉ ያሉ በገንዘብ የተገዙ ብዙ ኃይሎች አሉ። እነዚህን ማን እንደሆኑ ሁላችንም እናውቃለን። እነዚህ ሁሉ በጥቅም አብይ አህመድ በጥቅም የሄደባቸው ናቸው። በገንዘብ አካውንታቸው ላይ ገንዘብ እየላከ ራስ ወዳድና ስልጣን ጥመኛ የሆኑትንም በገንዘብና በስልጣን እየጠለፈ ይሄን እኮ ነው የአማራን ህዝብ ትግል ለማኮላሸት ሁሉ እየጣራ ያለው በዚህ መንገድ ነው። ይህን ሁሉ የሚያደርገው ግን ለምንድን ነው ይላል? በተደላደለ ስልጣን ላይ ለመቀጠል ነው። ሌላ ምንም የለውም ዓላማው። የተደላደለ ስልጣን ባለቤት ያደርጋል። አብይ በተደላደለ ስልጣን ላይ ሊቀመጥ መስሏል። ከዚህ በኋላ የሚታለል ካለ ሞኝ ነው። አብይ የሚለው የሚሰማ ካለ ሞኝ ነው። ለሱም አይታዘንለትም። 1000 ጊዜ ጨፍጭፎ፣ 1000 ጊዜ አስርቦ፣ 1000 ጊዜ ገሎ፣ 1000 ጊዜ አፈናቅሎ፣ በላይህ ባናትህ ላይ ቤትክን አፍርሶ ከምድር ገጽ እያጠፋህ እንዳትማር አድርጎ ከትምህርት ገበታ አስወግዶ ትምህርት ቤቶቹን ዘግቶ የታንክ መኖሪያ አድርጎ ትምህርት ቤቱን ጎንደር ዩኒቨርሲቲ ላይ ታንኩ ተቀምጧል። ዩኒቨርሲቲ ተማሪዎች የሚማሩበትን ዩኒቨርሲቲ እሱ ያልሰራውን ታንክ አስገብቶበታል። ብዙ ትምህርት ቤቶችን ወንበሮችን ሰባብረው የምግብ ማብሰያ አድርገዋል። ታጣቂዎቹ፣ የአብይ ታጣቂዎች ጠረጴዛውን ፈልጠው ማገዶ አድርገው ምግብ አብስለው በልተውበታል። ወንበሩን ሁሉ ተሸክመው ሂደዋል። ሌላውን ሽጠውታል። ይሄ በጥቅም የተገዛው ብርሃኑ ነጋ ፕሮፌሰር ብርሃኑ ነጋ ነው ያላችሁት። ፕሮፌሰሩ በ7ኛ ክፍል ተማሪው አብይ አህመድ ስር ሆኖ የሚማር የሚታዘዝ ፕሮፌሰር እንደዚህ ከሆነ ለምን አይቀር? ይህም ፕሮፌሰር በሆዱ የሚሸጥ ከላይ ከፍ ካለው ቦታ በራሱ ተንደርድሮ ተፈጥፍጦ የሚወድቅ ከክብር ቦታ ተንደርድሮ አዘቅት ቆሻሻ ቦታ ላይ የሚወድቅ ራሱን ወዳድ ስልጣን ወዳድ ስለሆነ ነው ለዚህ ሁሉ ውርደት ያደረሰው። የአማራ ተማሪዎችን በጅምላ የጣላቸው ባለፈው ዓመት ለአብይ ታዞ ነው። ሸር ለበጥ ብሎ እየሮጠ የአብይን ትዕዛዝ ይፈጽማል። እየሮጠ እና ሲሉት ይመጣል፣ ሂድ ሲሉት ይሄዳል። ፕሮፌሰር ብርሃኑ ነጋ፣ ረዳት ፕሮፌሰር በለጠ ሞላ፣ ሆዱ በለጠ። ሆዳችሁ ነው የበለጠባችሁ እንጂ እናንተ የምን ፕሮፌሰር ነው ለእናንተ? እናንተ ለሚዲያው ማይጠቅም ማይመጥን ቃል እንዳልናገር እዚህ ላይ ልቆጣ። ፕሮፌሰር ግን አይደላችሁም፣ ውሸት ነው። ምክንያቱም እናንተ ተላላኪ አሽከሮች ናችሁ። በሆዳችሁ የተገዛችሁ፣ ለስልጣን ጥማታችሁ ክብራችሁን የጣላችሁ፣ ራሳችሁን በራሳችሁ ያዋረዳችሁ ናችሁ። አብይ እንደዚህ ነው የሄደባችሁ። ሰዎችን በጥቅማቸው ሂድባችሁ። ከዛ በኋላ የሚፈልጉትን እያሳየህ አንተ የምፈልገው ቦታ ስታደርሳቸው ገደል ታገባቸዋለህ። ገደል አገልግሎታቸውን ጨርሰዋል። አሁን ስንቱን ነው ገደል ያገባው? ሁሉንም ገደል አገባው።
የሚገለውንም ገሎ ከስልጣን የሚያባረውንም አባሮ የሚያሰድደውንም አሰድዶ በታትኗቸዋል። እና የአብይ ተንኮል ማለቂያ የለውም። አሁንም ሌላ ተንኮል ይዞ መጥቷል። በቆራጡ የአማራ ፋኖ ታጋይ ትልቅ ውድቀት የደረሰበት ትልቅ ሽንፈት የደረሰበት አብይ አህመድ አዲስ ተንኮል ይዞ መጥቷል። ማስጠንቀቂያ ያልኩትም እዚህ ጋር ነው የሚጀምረው። አብይ አህመድ ግብፅ ሀገራችን ልትወር ነው እና በጋራ ሆነን ድንበራችንን ከውጭ ጠላት እንከላከል የሚል ሰልፍ ለፊታችን እሁድ ለማድረግ መዘጋጀቱን መረጃ ደርሶኛል። ይህን የሚያደርገው በፋኖ በመሸነፉ የትግሉን አቅጣጫ ለመቀየር ነው ወይም ለማስቀየስ ነው፣ ዳይቨርት ለማድረግ። አብይ አህመድ ተንኮሉ ማለቂያ የለውም። በፋኖ እየተሸነፈ ስለሆነ አሁን ይህን ሽንፈቱን ለጊዜውም ቢሆን ቅድም ምንድን ነው ያለው? ለጊዜውም ይጠቅማል ይላል። እንደ ውሻ ጠላት ላይ በመጮህ ማምለጫን ማመቻቸት ዘላቂ መፍትሄ ባይሆንም ለጊዜው ይጠቅማል ይላል። የሚያመልጥበትን ከውድቀት ለጊዜው እየጮሆ ከውድቀት የሚያመልጥበትን እያዘጋጀ ነው። ምን በማለት ግብፅ ኢትዮጵያ ልትወር መጣለች በማለት አዲስ አበባ ላይ የፊታችን እሁድ ለመጮህ ተዘጋጅቷል። ሊያስጮህ ነው፣ ሊጮህ ነው። ኑ ከጎን የሆኑ አገር ዳር ድንበር ልከላከል ነው፣ እንዋጋ፣ አገራችንን ጠብቅ፣ የውጭ ጠላት መጣብን ብሎ ጥሪ ሊያደርግ ነው። ይህን የሚሰማ ካለ በእውነት ሞኝ ነው። ይህን ሰምቶ ሀሳቡንና ትኩረቱን ከፋኖ ትግል ትንሽ ዘነፍ የሚያደርግ ካለ እሱ ሞኝ ነው። አብይ አህመድ ጋር ቁመህ የምትጠብቀው አገር ዳር ድንበር የለም። ያልተደፈረ ያልተጣሰ ዳር ድንበር አለ እንደ ኢትዮጵያ? ዳር ድንበር ይጠብቃል የተባለው ሰራዊት ምን እያደረገ ነው ያለው? ህፃናትን እየጨፈጨፈ አይደለም ያለው? ማጀት ውስጥ ገብቶ የእናቶችን እንጀራ ወጡን እየደፋ ሽሮውን እየደፋ እየበላ ሴቶችን በባሎቻቸው ፊት እየደፈረ ህፃናትን አንቆ እየገደለ አግቶ ገንዘብ እየተቀበለ አይደለም ያለው? ጎንደር ውስጥ አይደለም እንደዚህ ያደረገ ያለው? ባህር ዳር ውስጥ አይደለም እንደዚህ ያደረገ ያለው? የሸዋ ከተሞች ላይ እንደዚህ አይደለም የሚፈጽመው ያለው? ሴቶችን ለ5 ለ10 እየሆነ አይደለም እየደፈረ ያለው? ይህ ነው አገር ዳር ድንበር የሚጠብቀው? ከዚህ ጋርስ የሚዘምት ማን ነው? ይሄን ለማዳን አብይን ለማዳን የማይጠነሰስ ሴራ ተንኮል የለም። አብይን የሚያድነው ኃይል የለም። ተጠንቀቁ ኢትዮጵያውያን። ጸረ ሰላም የሆነው ለኢትዮጵያ ጸረ ሰላም የሆነው ሰውዬ አብይ አህመድ ነው። ሌላ ማንም የለም። እሱና እሱ የሚመራው ብልጽግና የሚባል ፓርቲ። በነገራችን ላይ ግብፅ ወደ ሶማሌ መጣች እንጂ ኢትዮጵያን እወራለሁ ብላ አልተናገረችም። ግብፅ ሰራዊቷን ወደ ሶማሌ አገር ጎረቤት ሀገር ያመጣችው ለምንድን ነው ለሚለው ለጊዜው ግልጽ የሆነው አብይ አህመድ የሶማሌ ጎረቤት ሀገራችንን ሉዓላዊነት በመድፈሩ ነው። ዋናነት ይሄ ነው። የኢትዮጵያ ሰራዊት የሶማሊያን ደህንነት ሲጠብቅ ነበር። ከአልሸባብ የሚጠብቃት የነበረው የኢትዮጵያ ሰራዊት ነው። ይህ ሰራዊት ለመንግስትም ሳይቀር ለአዲስ አበባ ከፍተኛ ገቢ ከተባበሩት መንግስታት ከአፍሪካ ህብረት የሚከፈለው ሰራዊት ነበር። ከፍተኛ ገቢ የዶላር የውጭ ምንዛሪ የሚያስገኝ ሰራዊት ነበር። ጨቅላው አብይ ግን
ሁሌ ነገር ጫሪ ነው። የመስፋፋት አባዜው ማለቂያ የለውም። ሶማሌላንድ ድረስ ሂዶ ህገወጥ ያፈነገጠች ከእሷ ጋር ሂዶ ወደብ ፈልጋለሁ ብሎ የወደብ ቅዠት ይዞ መጥቶ ፊርማ ተፈራረምኩኛለ። ይሄንም የፋኖን ትግል ዳይቨርት ለማድረግ ነው። ወደብ አስገኘው ለኢትዮጵያ ለማለት ነበረ። ነገር ግን አልተሳካለትም። ማንም የሰማው የለም። በአንጻሩ ግን ኪሳራ ነው የደረሰበት። ህግ ጣሽ የዓለም አቀፍ ህግን ኢትዮጵያ አክብራቸው ለዘላለም የኖረችባቸውን የተባበሩት መንግስታትን ህግ፣ የአንድን ሀገር ሉዓላዊነት የማክበር ህግ ጥሶ አገር ያልሆነችውን እውቅና ያላገኘችውን በዓለም ላይ ማንም አገር ዲፕሎማሲ ግንኙነት ያልመሰረተባትን አገር ሂዶ እሱ እውቅና ሰጥቶ እንዲያውም ሰራዊት ይዛችን የሶማሌላንድን ሰራዊት አምጦ ኢትዮጵያ ውስጥ ሲያሰለጥን ሰንብቶ ሰሞኑን ወደዛ መልሷቸዋል። ወደ 20 ሺህ ነው ምናምን የሚሆኑ። ታዲያ የሶማሌ ማዕከላዊ መንግስት ሉዓላዊነቱን ለማስጠበቅ ያልዞረበት፣ ያለመነበት፣ ያልሄደበት አገር የለም። የመጀመሪያዋ ፈቃደኛ የሆነችው ግብፅ ናት። ይቅርታ ቱርክ ናት። ቱርክ መርከቦቿን ይዛ የባህር ድንበሯን ለመጠበቅ የሶማሌን ባህር ድንበር ለመጠበቅ ተስማምታ ገብታለች። ኦልሬዲ መሬት ላይ ነው ያለችው ቱርክ። ያም የሆነው ሶማሌላንድ ህገወጧ የአብይን ቅዠት ተግባራዊ እንዳታደርግ ይሄ ባህር ወደብ የሚባለው ነገር እንዲያከትምለት ነው እንጂ ቱርክ ኢትዮጵያን ለመውረር አይደለም የመጣችው። የሶማሌ ሉዓላዊነቴ ተደፈረ፣ አቅም የለኝም፣ እባካችሁን እርዱኝ ብላ ስለጠየቀች ቱርክ እንዲያውም ከአብይ ጋር ቆማ ድሮን እየሰጠች ህዝባችን ስታስጨፈጭፍ የነበረችው ቱርክ፣ የትግራይን ህዝብ ያስጨፈጨፈችው ቱርክ አሁን ከሶማሌ መንግስት ጋር ቆማለች። ፕሬዚዳንት ኤርዶጋን ለፍትህ ነው የቆምኩት ይላል። አዎ አንዳንድ ጊዜ ለፍትህ ቁሞ እናየዋለን። አንዳንዴ ደግሞ ፍትህን የሚያዛባ እርምጃ ሲወስድ ደግሞ እናየዋለን። ይሄ የሰው ተፈጥሮ ነው። ወደ ዋናው ጉዳይ ልመለስና ሁለተኛ በሶማሌ ውስጥ የነበረው የኢትዮጵያ ሰራዊት እንዲወጣ ስለተደረገ እየወጣም ስላለ ያን የሚተካ ሰራዊት ሲፈለግ ግብፅ ነች የተገኘችው። ግብፅ ወዳጃችን ናት እያልኩ አይደለም። የምታደባ ሁልጊዜ የምታደባ ጠላታችን ናት። ኢትዮጵያ እንድታድግ ፈጽሞ አትፈልግም። ይሄ ደግሞ የጂኦ ፖለቲክ የሚባለው ነገር አካባቢውን ለማሽከርከር በኢኮኖሚ የበላይነት በወታደራዊ አቅም የበላይነትን ይዣለሁ ለምታምነው ግብፅ ኢትዮጵያ ከህዳሴ ግድብ በምታገኘው ጥቅም ኢኮኖሚው አድጎ ታላቅ ሀገር ሆና በአካባቢው ተጽዕኖ ፈጣሪና ታላቅ ሀገር እንድትሆን አይፈልጉም። ከስትራቴጂ አንጻር ፈጽሞ አይፈልጉትም እንጂ የህዳሴ ግድብ ውሃ ሊያጎልባት አይደለም። የክረምቱ ውሃ ግብፅን አልፎ ሜዲትሬኒያን ባህር ነው የሚገባው። ማንም አይይዘው። ውሃ ይጎልብኛል ምናምን የምትለው ውሸት ነው፣ የፖለቲካ ነው። እና ወደ ግብፅ ወደ ሶማሌ ይቅርታ ሰራዊቷን ስታስገባ በዋናነት በግልጽ ኦፊሻሊ የተነገረው ይህን የሚወጣውን የኢትዮጵያን ሰራዊት የሚተካ ሌሎችም የአፍሪካ የዩጋንዳ የተለያዩ ሀገሮች ተባብረው አዋጥተው ያመጡት ሰራዊት ጊዜውን ጨርሶ የሚወጣበት ጊዜ ስለደረሰ ያለ መተካት ነው ኦፊሻሊ የታወቀው በግልጽ። ከዛ ባሻገር ሌላ አጀንዳ ይኖራል ወይ? ሊኖር ይችላል። ምክንያቱም እያደባች የኖረች ሀገር ናት። እሺ አሁን ሂደን እንከላከል ወይ? አንከላከል። አያልመጡምም፣ አንከላከልም። እኛ እየተጨፈጨፍን ያለን እየጨፈጨፈን ያለውን ዛሬ መሬት ላይ እየጨፈጨፈን ያለውን እሱን ነው መከላከል ያለብን። ቅድሚያ እሱን ነው።
እሱነን ማጥቃት ማሸነፍ ከቻል ግብፅ እንኳን ብትገባ እንደ ጣሊያንን ያባረርን ሰዎች ነን። አባረናል። ታሪካችን ያን ነው የሚመሰክረው። ግብፅንም እናባራል። ግን አሁን በአብይ ተንኮል ተስበን ከትግሉ ተደናቅፈን የአብይን ጦር እንደገና አጠናክረን እኛ የምናልቅበት ምክንያት ይሄ ታሪካዊ ስህተት ነው። ይህንም የሚያምን የፋኖ አመራር ፋኖ ይኖራል ብዬም አላስብም። እኛም አውቀናል፣ ጉድጓድ ምሰናል አለች አሉ። ማነች? አይጠነች ቀበሮ ተንኮሉን አንስቶ አሁን ኢትዮጵያን ልትወር አልመጣችም ግብፅ። ውሸት ነው። አብይ አህመድ ሶማሌን ስለወረረ ሉዓላዊነቷን ስለደፈረ የሶማሌን ሉዓላዊነት ለማስከበር ነው የመጣው። እኛ ደግሞ ኢትዮጵያውያን የአንድን ሀገር ሉዓላዊነት እናከብራለን። በታሪካችን የሰውን ሀገር ሉዓላዊነት ደፍረን አናቅም፣ አንደፍርምም። ከታሪካችንም ዝንፍ አንልም። ይሄ ታሪክ የሌለው ቆሻሻ 7ኛ ክፍል እንደ ቃየል የሚቅበዘበዝ ወንድሞችን እየገደለ የሚቅበዘበዝ ቅዠታም ጠዋት ማታ ውሸት እያመረተ የሚለቅ በዚህ ሰው የተንኮልና ውሸት የሚታለል በሱ የሚሳብ እሱ ጎን የሚቆም በዚህ ሰዓት በእውነት በመከራ ውስጥ መኖር የፈለገ ነው። አብይ ዘመድ የለው። ዘመዱ ሆዱና ስልጣኑ ብቻ ነው። ማንም ሰው ቋሚ ዘመድ የለውም። እሱ አይተነዋል። ከኢሳያስ ጋር ታረኩ አለ። በምን እንደተጣላ ማናቅም። አሁን ጠበኛ ነው። ከአልቡርሃን ጋር ዘመድ ነበረ፣ ተጣላ። አሁን ደግሞ መልሶ እንትን እያለ ነው፣ ጫጉላ ላይ ነው። ሁልጊዜ በጥቅም የሚሽከረከር ጥቅመኞች ናቸው ሰዎች እንዳለው ከነዛ ውስጥ አንዱ እሱ ነው። ጥቅመኛ ነው፣ ይሽከረከራል ጥቅሙን ፍለጋ። በዚህ መልኩ የምታሳካው ጥቅም አይኖርም። ዘርፈህም የምትበለጽገው ብልጽግና የለም። እየዘረፉ ባለስልጣኖችህ በሐጽዮን ላይ እያገቱ አማራን ማስለቀቂያ ገንዘብ በንግድ ባንክ እየታለካላቸው አዲስ አበባ ሆቴል የሚሰሩት በሙሉ ይጠየቁበታል። ሆቴሉን አስረክባላችሁ። በሰው ገንዘብ ሆቴል ሰርታችሁ ኢትዮጵያ ውስጥ ልትቀመጡ ይመስላችኋል? አስተሳሰባችሁ፣ ጭንቅላታችሁ እንዴት ነው የሚያስበው? ምን አይነት ጉድ ነው የገጠመን? ማሰቢያ የሌላቸው ሰዎች ነው የገጠሙን እኮ። ማሰቢያቸው ጭቃ የሆነ ሰዎች በአጋጣሚ ስልጣን ላይ ወጣው ወደ ጭቃው አወረዱን እኮ፣ አዘቅቶ ውስጥ አስገቡ። ማሰቢያቸው ጭቃ ነው በቃ። ጓጽዮን ላይ አግተህ ጠምዘዝ አድርገህ ወደዛ ወደ ጫካው ወስደህ 1 ሚሊዮን ብር በአንድ ሰው ላኩልኝ ብለህ በንግድ ባንክ ብሩ ተላልፎልህ ገንዘቡን ተቀብለህ አዲስ አበባ ላይ ሆቴል ሰርተህ እዛ የሀብታሙን ልትኖር ነው። ምን አይነት አስተሳሰብ ነው? እንዲህ አይነት ጭንቅላት ይዛችሁ ነው ስልጣን ላይ የተቀመጣችሁ? እባካችሁ ጥፉ። ህዝብ አታስጨርሱ። ጥፉ። በቃ በኦሮሞ ህዝብ ስም ስልጣን ይዛችሁ ኦሮሞ ስልጣን ይዟል እያላችሁ ሂዱና እስኪም ኦሮሞን ህዝብ ሂዳችሁ ጠይቁት ምን እያለ እንደሆነ። ሰሞኑን እኮ አይተናል። ወጡ የኦሮሞ ህዝብ ምን እንዳለ ሰምተናል። ተውን፣ በሰላም እንኑር፣ በሰላም ወጠን መግባት አልቻልንም ያለው። ከዚህም የተጠራቀሙ ማፊያ የሌባ ግሩፕ ተሰብስቦ ብልጽግናችሁ ምንድን ነው? ዝርፊያ ነው። ድሃዎችን አፈናቅሎ ቤታቸውን በራሳቸው ላይ አፍርሶ ለሀብታም ቦታውን በመሸጥ ሀብት ማካበት።
ይሄ ነው ብልጽግናችሁ። መንገድ ላይ አግታችሁ በመዝረፍ ብር ማካበት፣ ይሄ ነው ብልጽግናችሁ። የእናቶችን ሀብል ከአንገታቸው ከጀሯቸው ቤታቸው ውስጥ ገብታችሁ በመሸምጠጥ በመዝረፍ፣ ባለሱቆችን ንብረታቸውን በመዝረፍ የመከላከያ ሰራዊት የድሮ የመከላከያ ሰራዊት ያከማቸው ኦራል አለ። በዛ እየጫናችሁ እኮ ነው የምትሄዱት። ብልጽግና እኮ ሀብታም መሆን ነው። ሀብታም መሆን ግን ሰርተህ በላብህ ጥረህ ግረህ ብላ። እና አብርሃም እኮ ሀብታሞች ነበሩ፣ ሰርተው ነው። እነ ኢዮብ ሀብታሞች ነበሩ፣ ሰርተው ነው፣ ዘርፈው አይደለም፣ ሰርተው። በዓለም ላይ ያሉ ሀብታሞችን ስንመለከት ሰርተው እንጂ እነ አፕል፣ እነ ቢልጌት፣ እነ ዙከርበርግ ሌሎችንም በዓለም ላይ ያሉ ሀብታሞችን ብትቆጥር ሰርተው እንጂ ዘርፈው አይደለም። ሲስተማቲካሊ የሚደረጉ ነገሮች ይኖራሉ። ግን እንዳንተ ሰውን አግተው ገንዘብ ተቀብለው አይደለም። መንግስትም ነህ፣ ዘራፊ ሌባም ነህ፣ ሽፍታም ነህ፣ ገዳይም ነህ፣ ዳኛም ነህ። ግን ፍትህ የለም። ያዝከው አንተ ነህ። ዳኛው ዝንጀሮ መዳኛው ገደል የሚል ነገር አለ። ፍትህ እንዴት ይመጣል? በዚህ አይነት ነው። ገደል ላይ ዝንጀሮ እንዴት አድርገህ ትይዘዋለህ? ዳኛውስ የገደሉ ባለቤት አይደለም? እና አብይን አጀንዳ ይዞ መጥቷል። ግብጽ ኢትዮጵያን ልትወር አይደለም የመጣችው። በዋናነት የሶማሌን ሉዓላዊነት ከአብይ ከወራሪው አብይ ለመጠበቅ ለመከላከል ነው። የሶማሌን ሉዓላዊነት እናከብራለን። ከዛ በላይ ግን እንደ ከዚህ በፊቱ ዘላ ከመጣች ያን ጊዜ የኢትዮጵያውያን የቤት ስራ ነው፣ የአብይ አይደለም። አብይ እየሄደ ጠላት እየጎተተ ነው የሚያመጣው። ግብፅም ጎትቶ ያመጣት አብይ ነው። አብይ ስልጣን ላይ ታወጣበት ቀን ጀምሮ አንድ ቀን በሰላም ኖረን አናውቅም። ሁሌ ጦርነት ነው። ትግራይ ላይ ጦርነት፣ አማራ ላይ ጦርነት፣ ኦሮሚያ ላይ ጦርነት፣ አሁን ደግሞ ሶማሌ ጋር፣ ቀጥሎ ከማን ጋር ነው? ኬንያዎቹ እኮ አሁን ሊወረን ነው አብይ ሊወረን ነው ብለው እየተንጫጩ ነው። የኬንያን መሬት ይሄ ተስፋፊነት የኬንያን መሬት የመውረር አባዜ ደግሞ አለው። እነሱም በጣም ስጋት ላይ ናቸው። ስለዚህ ወደ ዋናው ማስጠንቀቂያ አርስቴ ልመለስና አዲስ አበባ ላይ እሁድ በሚደረግ ሰልፍ የሚሰሙ መፈክሮች በሙሉ ዳይቨርት ማድረጊያ ናቸው። የትንታጎን ፋኖ ትግል አቅጣጫ ድጋፍ ከፋኖ ጎን የተሰለፈውን ህዝብ ሁሉ ለመቀነስ ከተቻለ ዳይቨርት ለማድረግ ሙሉ በሙሉ አቅጣጫውን ማስቀየር፣ ሌላ አገር ዳር ድንበር የሚጠብቅ ኃይል ማሰባሰብ። አገር ዳር ድንበር አብይ አገር ዳር ድንበር ጠብቆ አያውቅም፣ አይጠብቅም። ማፍረስ ነው ዳር ድንበር ማፍረስ። የኢትዮጵያን ዳር ድንበር አፍርሶ መሀሏንም አፍርሶ የቀረች ነገር የለችም። ማፍረስ ነው አብይ ማፍረስ ነው። የሚሰራው ነገር ቢኖር ነው ጫካ ነው፣ ፓርክ የሚጨፍርበት ፎቶ ተነስቶ ማህበራዊ ሚዲያው ላይ የሚያጨናንቅበት። ይሄ ነው አብይ።
እና ወገኔ ሆይ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ በዚህ ውሸት እንዳትጠለፍ ተጠንቀቅ። ከአብይ ጋር የሚቆም ለመከራ ራሱን አሳልፎ የሚሰጥ መከራ ውስጥ ትገባለህ። አብይ ጋር ሆነህ ዛሬ ጥቅመኛ የሆንክ ሁሉ የሚከፈልህ በግፍ ገንዘብ የሚገባልህ ሂሳብህን አካውንት የባንክ አካውንት ላይ የሚገባልህ በየሚዲያው በየማህበራዊ ሚዲያው እየመጣ የአብይን ተክለ ቁመና የምትገነባ ሁሉ ውሸታም ወዳም ካድሬ አንተ የሰበሰብከውን ብር አትበላው። እነግርሃለሁ፣ አትበላው። ይዞህ ነው ገደል የሚገባው። ከክፎች ጋር አትተባበር ይላል። ከክፉ ጋር የሚተባበር ከክፉ አብይ ጋር የሚተባበር በሙሉ ገደል ነው የሚገባው። እና አበባው ታደሰ ከወንጀል መደበቂያ አድርገውት ያለው ስልጣናቸው። እነ ተመስገን ጥሩነህ የወንጀል መደበቂያቸው ስልጣን ነው። እነሱ እስከ መጨረሻው የሚሄዱት የኢትዮጵያን ሕዝብ እርስ በርሱ እያዋጉ የድሃ ልጅ እያመጡ እያስጨፈጨፉ እየጨፈጨፉ በስልጣን መቀጠል፣ ይሄ ነው ዓላማቸው። ምክንያቱም ኢትዮጵያ ውስጥ በሰላም መኖር አይችሉም ከዚህ በኋላ። ድርድር ምናምን ፋኖ ጋር ቀልድ ያደረጋችሁት እንዴ? ህወሓት እኮ የተደራደረችው ከአብይ ጋር አብረው አብይና ደብረ ጽዮን አብረው ነው የትግራይን ህዝብ የጨፈጨፉት። ሁለቱም ወንጀለኞች በወንጀል የሚጠየቁ ናቸው። ከዛ ከህግ ለማምለጥ ከፍትህ ለማምለጥ ነው የተስማሙት የተፈራረሙት እንጂ እውነት ለትግራይ ህዝብ ፍትህን ለማምጣት ወይም ደግሞ ነፃነት ለማምጣት ሰላምን ለማምጣት አይደለም። ፋኖም ከብልጽግና መንግስት ጋር አይደራደርም። ብቸኛው አማራጭ ድርድር የሚደረግ ከሆነ በሶስተኛ አካል አብይ አህመድና ካቢኔው ለህግ ለፍትህ እጁን አሳልፎ የሚሰጥ ከሆነ በዚህ መንገድ ብቻ ነው። ለፍርድ መቅረብ አለባቸው። ለፈጸሙት ወንጀል ተጠያቂዎች ናቸው። ከወንጀል አመልጦ የሚኖር ባለስልጣን እያለ ኢትዮጵያ ውስጥ ኢትዮጵያ ሰላም ትሆናለች ብሎ ማሰብ ዘበት ነው። ፍትህ ይስፈን። መጀመሪያ ፍትህ ራሱ ለሀገሪቱ ሰላምን ያመጣል። እግዚአብሔር ፍትህን ነው የሚወደው። እግዚአብሔር ፍትህን አስፍኑ ነው ያለው። በፍትህ ደስ ይሰኛል፣ ሰላምን ይሰጣል። ፍትህ ሳይኖር ሰላም አይመጣም። ከየት ይመጣል? እግዚአብሔር ፍትህ ሰላምን ያስቀመጠው ፍትህ ጋር። ይህ ተፈጥሯዊ በተፈጥሮ አስተሳሰብን ብትሄዱ ከዚህ ውጭ አይሆንም። ፍትህ ወንጀለኞች ይጠየቁ። ወንጀለኞች ከተጠየቁ ፍትህ ከሰፈነ እግዚአብሔር እንደ ዝናብ ያዘንበዋል ሰላሙ። ከዛ ተበድያለሁ ብሎ የሚጠይቅም አይኖርም። ተክሻለሁኝ በፍትህ ተክሻለሁ የሚል ነው የሚሆነው። ወንጀል ከዛ በኋላ አይኖርም። ስለዚህ ብቸኛው መንገድ ይሄ ነው እና አብይን ወደ ህግ ፊት ማቅረብ የሚቻልበት መንገድ ካለ በዛ በኩል መሆን አለበት። ሰሞኑን አንድ ነገር የገረመኝ የአማራ ህዝብ ይህን ያክል ሲጨፈጨፍ ዝም ብላ የኖረችው አሜሪካ ኤርሚ ማቲንጋ የሚባል አምባሳደር አላቸው አዲስ አበባ። ልክ መቀሌ ላይ ደብረ ጽዮንና ጌታቸው ረዳ በሀሳብ ትንሽ አልግባባ ሲሉ እየሮጠ ሄደ። እየሮጠ እንዴ
ትግራይ ዴፋክቶ ሀገር ሆናለች የምንለው ለዚህ እኮ ነው። ራሷን የቻለች አብይ አስተዳደራትም ውሸት ነው። የሚያስተዳደራት ቢሆን ኑሮ እሱ ነበረ መፍትሄ ለማምጣት የሚሄደው። ነገር ግን ማንም የሄደው ኤርሚ ማቲንጋ የአሜሪካ አምባሳደር በአሜሪካ ስር ነው ያለችው ማለት ነው። አሜሪካ የሚያስተዳድራት ማለት ነው ትግራይ። እነ ደብረ ጽዮን እዛ ሰርቫንት አገልጋዮች አሽከሮች ናቸው ማለት ነው። ይህን አድርጉ፣ ይህን ስሩ፣ ውጡ፣ ግቡ፣ በቃ የአሜሪካ አዝለውን የሚያሽከረክሯቸው። የትግራይ ህዝብ ከእነዚህ ሰዎች ካልተላቀቀ ሰላም አያገኝም። የትግራይ ህዝብ እነ ደብረ ጽዮንን አቅፎ ሰላም ማግኘት አይችልም። ምክንያቱም ወንጀለኞች ናቸው። እንዲሁም የኦሮሞ ህዝብ ሽመልስ አብዲሳን አቅፎ አብይ አህመድን አቅፎ ሰላም አያገኝም። እኔ እርግጠኛ ሆኜ እነግራችኋለሁ። እነዚህን ሰዎች ማስወገድ ካልቻላችሁ፣ እነሱን አቅፋችሁ ሰላም እናገኛለን፣ በሰላም እንኖራለን ብላችሁ ካሰባችሁ ይሄ ዘበት ነው። አታገኙም። ሰላም አይኖርም። ውስጣቸው የተሞላው ተንኮል ነው። ራሱ ሽመልስ አብዲሳ እኮ ምን ብሏል? ፖለቲካ ውስጡ ተንኮል ብቻ ነው ያለው እኮ ነው ያለው። ራሱ ተናግሮታል። ፖለቲካ ውስጡ ተንኮል ብቻ ነው፣ ሌላ ምንም የለውም ነው ያለው። ስለዚህ ተንኮል ነው ውስጡን አግኝተውታል። የፖለቲካውን ውስጡን እነሱ ያገኙት የመጨረሻ የደረሱት ተንኮል መሆኑ ነው። ለዛ ነው በተንኮል እየሄዱ ያሉት። የአዲስ አበባን ህዝብ መከራውን አሳዩት። በተንኮል ይዘርፉታል። ዳኛ መስለው ይመጣሉ። መልሰው ደግሞ ወንጀለኛውን ይለቁታል። ገንዘብ ጉቦ ይቀበላሉ። የኮሪደር ልማት ይሉና ከቤቱ ያፈናቅሉታል። ወስደው የሆነ ውሃ የሌለበት ያላለቀ ኮንዶሚኒየም ላይ ያስገቡትና አሁን በሚቀጥለው ደግሞ ከኮንዶሚኒየም መጠው ያስወጡታል። ምክንያቱም ይሄ እናንተ ቦታ አይደለም ነው የሚሉት። ለሰው የሚያዝኑ አይደሉም። ምን አይነት ተፈጥሮዎች እንደሆኑ እኔ ይገርመኛል። በቃ አልገባኝም ከየት እንደመጡ፣ ምን አይነት መንፈስ እንዳደረባቸው። ስለዚህ በእነዚህ ሰዎች ተንኮል እየተታለለ የሚነዳ ህዝብ ከዚህ በኋላ መኖር የለበትም። እነሱ ከኦሮሞ ማህበረሰብ ወጡ እንጂ ለኦሮሞ ህዝብ ማህበረሰብ የሚሰሩ አይደሉም። አንድ አጀንዳ አላቸው። እሱን አጀንዳ መፈጸም የሚፈልጉት በራሳቸው መንገድ ነው። ኦሮሞማ የሚባል አጀንዳ ሃይማኖትን የሚያጠፋ፣ ታሪክን የሚያጠፋ፣ ሌላውን የሚደፈጥጥ የሚጨፈልቅ፣ ቋንቋውን ሳይቀር አለዛ እንዳይኖር ማድረግ፣ መግደል፣ መጨፍጨፍ። አሁን በደቡብ የሁሉ ግጭት የተፈጠረው እነሱ ናቸው የፈጠሩት። ደቡብ ላይ አሁን ሰላም የነበረው ክልል ብትንትን አረጉትና እርስ በርሱ እያባሉት ነው። አሁን ማባላት ነው። አብይ ተንኮል ስለሆነ ስራው፣ የተንኮል ፍሬው ደግሞ ይሄ ነው። ደቡብ ላይ ከፍተኛ እልቂት እየተፈጸመ ነው። ከፍተኛ ረሃብ፣ በረሃብ ሰው በረሃብ አለንጋ እየተገረፈ ነው። ተፈጥሮ ራሷ ማስተናገድ አቅቷት ደም በብዛት ስለፈሰሰባት ቅድስት ሀገር ኢትዮጵያ መሬቱ እየተንቀጠቀጠ እየተናደ ማህበረሰባችንን በጣም ጉዳት እያደረሰበት ነው። የሚያስተውል የለም። በውሃ ጥፋት በመጽሐፍ ቅዱስ ላይ የምናነበው የውሃ ጥፋት እግዚአብሔር ምድርን ተመለከተ ይላል። ሰው ሁሉ በየቦታው ክፉ ነገር ይሰራ ነበርና ሰውን በመፍጠሩ ተጸጸተ። ከዛ በኋላ ደግሞ ለማጥፋት የፈጠረውን ፍጡር ለማጥፋት ወሰነ ይላል። በክፉ ስራ ላይ ሰዎች ተሰማርተው ነበረ። ሁሉም በየቦታው ሁሉም የሚሰራው ክፉ ስራ ነው። ይህ ክፉ ስራ ለህዝቡ ጥፋት ምክንያት ሆኗል። አሁንም ሀገራችን ላይ እያየን ያለ ነው። የብዙዎች ክፉ ስራ ተጠራቅሞ ጥፋትን ያመጣል። ጥፋት ኦሮሞዎች የሚያስቡት ጥፋት ነው። ያዩትን ፎቅ መውረስ ነው የሚፈልጉት።
የተሰራውን ታሪካዊ ቅርስ አጥፍተው የራሳቸውን ጭቃ መጠፍጠፍ ነው የሚፈልጉት። ይሄ በጣም ያሳዝናል። ምን አይነት ጊዜ ላይ ምን አይነት ማህበረሰብ እንደሆነ ያጋጠመን እግዚአብሔር ይላቸው። በቃ እግዚአብሔር ይፍረድባቸው። የጎንደር ሕፃናት አምላክ ይፍረድባቸው። እና ከፍተኛ ጥንቃቄ ይደረግ። አሰላለፎች ምስራቅ አፍሪካ ላይ እየተቀያየሩ ነው። ኢሳያስ ብቻ ነው አቋሙ ግልጽና ግልጽ አንድ አቋም ያለው ማይገለባበጠው። በፍጹም አይገለባበጥም ኢሳያስ። አሁን በአፍሪካ ውስጥ ሰው በሰላም ወጥቶ መግባት የሚችልባቸው ሀገሮች ሁለት ብቻ ናቸው አፍሪካ ውስጥ። አንደኛዋ ሩዋንዳ ኪጋሌ ስትሆን፣ ሁለተኛዋ ደግሞ ኤርትራ ነች። ኤርትራ አስመራ ሰው በሰላም ወጥቶ በሰላም መግባት ይችላል። ማንንም አይተናኮልም። ሰላም የሰፈነባት ከተማ ነች። እንደ አዲስ አበባ በየቦታው የምትጠለፍበት፣ በየቦታው የምትታገትበት፣ በየቦታው የምትደበደብበት፣ በየቦታው የምትዘረፍበት አይደለችም አዲስ አበባ። ታሳዝናለች በጣም። ክፉ ኃይል ተጠምጥሞባታል። ይሄ ክፉ ኃይል እንደ ሳሙና ሙልጭልጭ እያለ ሰተት ብሎ ገብቶ ሬት ሆነባት። እግዚአብሔር በሰላም ያውጣላት፣ ይህን ተንከሲስ ያስወግድላት። ስለዚህ የአዲስ አበባ ሕዝብ ሆይ አሁንም እሰማኝ ከሆነ እየሰማህ ከሆነ ለተዘጋጀው ሰላማዊ ሰልፍ እንዳትወጣ፣ ወጠህ የአብይ አጫጫሂ ጨዋሂን እንዳትሆን፣ በኋላ ትጸጸጥበታለህ። ምንም የሚቀየር ነገር የለም። አማራ ላይመለስ ተነስቷል። ድል ያደርጋል። አማራን ተዋግቶ ያሸነፈ ኃይል የለም። ምክንያቱም የተገፋ ህዝብ ነው። ሳይገፋ ጦርነት ውስጥ አይገባ። ገፍቶ አያውቅም። ጣሊያን ገብቶ መጣ፣ ገጠመው፣ በጦር በጎራዴ ያሸነፈው። ኦሮሞማ መጣ፣ አይደለም መሳሪያቸውን ቀበቷቸውን እናስፈታለን ብሎ መጣ፣ ገባ፣ ዘመተ። ያለ የሌለውን ዘመናዊ መሳሪያ ድሮን፣ ታንክ፣ መድፍ ይዞ ተሰለፈ። የኢትዮጵያ ሰራዊት የሚባለውን አጭበርብሮ በአማራ ህዝብ ላይ አዘመተ። ዛሬ ከቁመህ ጠብቀኝ ስናይፐር፣ ጥቁር ክላሽ አይተነው ማናውቀው፣ መትረየስ፣ ሞርታር፣ ሌሎችንም ዘመናዊ መሳሪያዎችን አስታጥቆናል። ብርሃኑ ጁላ ጁላ ደብረታር ማን ነው? ዋናው ቱልኝማ አማራ ክልል ላይ ሄዶ ጎርጎራ ላይ በሬ አሳርዶ ሊበላ ገና ሳይበላት ትንታጉ ፋኖ መጣና ሲያርከፈክፍበት በሩጫ የብርሃኑ ጁላ ማራቶን የሮጠባት ተብላ በታሪክ ተጽፎባት መቀመጥ አለባት ብዬ አስባለሁ። ከዚህ በፊት በፌስቡክ ጽፌያለሁ። ብርሃኑ ጁላ የሮጠባት ቦታ የብርሃኑ ጁላ ማራቶን
የማራቶን ጅማሬዋ አቴንስ ግሪክ ሀገር ላይ እንዳለው ጅማሬ ብርሃኑ ጁላ ማራቶን ተብሎ ጎርጎራ ላይ መስታሰቢያው ታቤላ ቢቆምለት ቆንጆ ነው። ብርሃኑ ጁላ የሮጠባት አፍሰው እኮ ነው በሄሊኮፕተር ጭነው ይዘው በመሮጥ ያዳኑት እንጂ በቃ አልቆለት ነበር። ቀበቶ ልታስፈታ እንደ አዲስ አበባ ሆነ ጫት እንቃም እንጂ አንተን ፊልድ ያደረገሃል። ፊልድ ወጣ ማታውቀውን ፊልድ ያለው እኮ ፋኖ ነው። አንተ ግን ያው መቀማት ሁሉን ነገር መቀማት ስለሆነ የሰዎችን ስም ቀምተህ ፊልድ ማርሻል ተባለ። ፊልድ ማርሻሎቹ እነ ምሬ ወዳጆ ጫካ ላይ ያሉት አንበሶቹ ፊልድ ማርሻሎቹ እነሱ ናቸው። ፊልድ ጫካ ነው። እዛ ያሉት ጀግኖች ታጋዮች፣ የፋኖ ታጋዮች፣ የፋኖ አመራሮች እነዚህ ናቸው ፊልድ ማርሻሎቹ። ብርሃኑ ጁላ 4 ኪሎ ከኬንያና ከተለያየ ቦታ ጫት እየመጣለት እየቃመ ወጦ እንደፈለገ የሚቃጭ ቀበቶ አስፈታለሁ። እናመሰግናለን። ለማንኛውም በጣም እናመሰግናለን። ዘመናዊ መሳሪያ አስታጥቀናል። እስከ አፍንጫችን ታጥቀናል። ገናም እንታጠቃለን። ያለህ ካለ ሌላ ገናም ያንቀምተን እንታጠቃለን። ታያለህ። ወንድነት እያየህ ነው። ጀግና ነው። የአማራን ሕዝብ የሐሰት ትርክት ስትተርኩበት ኑራችሁ ጀግና እያለ ፈሪ እንደሆነ ባለታሪክ ጥሩ ታሪክ ያለው ደግ ሕዝብ ሆኖ እያለ ጨቋኝ፣ ገዥ መደብ፣ ጡት ቆራጭ እያላችሁ የተለያየ ስም እየቀባችሁ እንዲያው ፍትህ ቢኖር ኑሮ ይሄን ውሸት ያመጣችሁበትን ማስረጃችሁን አምጡ ብሎ የሚከስና የሚጠይቅ ጀግና ቢኖር ኑሮ እንዴት ትሆኑ ነበር? የለም እኮ ስለጠፋ እናንተን በህግ የሚጠይቅ ህግ ስለማይሰራ መሬት ላይ ስለማይሰራ ሁሉ ነገር በእጃችሁ ነው። ሁሉ ነገር ስለተበላሸ እንጂ እናንተን በህግ መጠየቅ የውሸት ትርክት ባለቤቶቹ ከተስፋዬ ገብረአብ ጀምሮ ዋናው ጸሐፊው ሁሉም መጠየቅ አለባቸው ብዬ አምናለሁ። ፍትህ የሚሰፍነው እንደዛ ሲሆን ነው። ከተስፋዬ ገብረአብ ከህወሓት አመራሮች ከሁሉም ጋር ይጀምራል እና ጨርሻለሁ። ጥንቃቄ ይደረግ። በአብይ ተንኮል አገር ዳር ድንበር እንጠብቅ። ጠላት የውጭ ጠላት መጣ ሊወረን ነው። ተወረናል። ምንም የቀረ ነገር የለም። ይህን ወራሪውን ማስወጣት ነው፣ መጥረግ ነው። ከዚህ ውጭ ሌላ ምንም አማራጭ የለም። ሸር አድርጉት። ስላዳመጣችሁኝ አመሰግናለሁ። ቻው። መልካም ጊዜ። ታዴ ቲዩብን ላይክ አድርጉ።